የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 30። በቶምሶንና ጓደኞቹ ወኪል የተደረገው ያልተጠበቀ የክፍያ ማራዘም እንደ ተአምር ይቆጠር ጀመረ። ሞራል ግን የቶምሶንና ጓደኞቹ ወኪል ስልት ወደ 300,000 ፍራንክ የሚጠጋ ዕዳ የተቆለለበትን ሰው አስቸኳይ ክፍያ በመጠየቅ ውድቀቱን አፋጥኖ ጭራሹን መክፈል እንዳይችል ከማድረግ ይልቅ ጊዜ ሰጥቶ በእርጋታ ዕዳውን በሙሉ እንዲሸፍን ማድረግ ይሻላል ከሚል መሪ የመነጨ አድርጎ ነበር የገመተው። ይሁንና ሌሎቹ የሞራል አበዳሪዎች ከዚህ አስተሳሰብ ይራቁና እንዲያውም በተቃራኒው የሚያስቡ ነበሩ። እናም ደረሰኞቻቸውን ይዘው ልክ በማወራረጃው ጊዜ ደርሶ ጀመረ። እንግሊዛዊው ጊዜውን ባያራዝም ኖሮ ሌሎቹን ዕዳዎች መክፈል ባልተቻለ ነበረ። የእንግሊዛዊው ወሬ ጠፋ። ከሞራል ጋር ውይይቱን ካካሄደ በኋላ 2 ቀን የሞላ ጊዜ እንኳን በማርሴል ከተማ አልታየም። የፋራኦን መርከበኞችም ቢሆኑ በሌላ መርከብ ላይ ሳይቀጠሩ አልቀሩም። ሁሉም የሄዱበት አልታወቅ አለ። ሞራል ከ2 ወራት ለበለጠ ጊዜ ዕዳዎቹን ለማደስ ሲፍጨረጨር ቢከርምም አልተሳካለትም። ነሐሴ 20 ቀን ከማርሴል ለመውጣት ሰረገላ ላይ ተቀምጦ ታየ። አነሳሱ ወደ ፓሪስ ነበረ። ጉዞው በነሐሴ ወር መጨረሻ ላይ ክስረቱ ይፋ ከመውጣቱ በፊት ከአካባቢው ለመሰወር ፈልጎ ያደረገው ጉዞ መሆኑ ተወራ። ይሁን እንጂ በነሐሴ ወር መጨረሻ ቀን ኮክል የቀረበለትን ደረሰኝ በሙሉ ከፍሎ ያወራርድ በቃ። ይህ ጉዳይ የሞራልን መውደቅ ሲተነብዩ የነበሩትን ሁሉ በእጅጉ ያስገረመ ቢሆንም ይኸው ውድቀት ወደ መስከረም ወር መጨረሻ ይሸጋገር እንጂ እንደማይቀር መገመታቸው አልቀረም። መስከረም 1 ቀን ሞራል ወደ ማርሴል ተመለሰ። ወደ ፓሪስ ያደረገው ጉዞ የመጨረሻው የሞት ሽረት ሙከራ ስለነበረ ቤተሰቡ በከፍተኛ ጉጉት ይጠብቀው ነበረ። ሞራል ለረጅም ጊዜ አንድ መፍትሄ ትዝ ብሎት ሲያውጠነጥን ከርሞ ነበረ። የፋራኦን የሂሳብና የግምጃ ቤት ሹም ሆኖ ሲሰራ የነበረው ዳንግላር
በአሁኑ ወቅት ፓሪስ ከሚገኙት ሚሊዮነሮች መካከል አንዱ ሆኗል። ዳንግላር ይህንን ሀብቱን ሊያካብት ያስቻለውን የመጀመሪያ እድል የከፈተለት ሞረል ለስፓኙ ባለባንክ ተቀጥሮ እንዲሰራ ያቀረበለት አስተያየት ነው። በዚህ የተነሳ ዳንግላር የሞረልን ውለታ ከፍሎ የሚጨርሰው አይመስልም። በዚያ ላይ ዳንግላር በሞራል ድርጅት ላይ ከፍተኛ ካፒታል አፍስሷል። ስለዚህ ዳንግላር ከፈለገ አዲስ ብድር በመፍቀድ ሞራል መልሶ እንዲያንሰራራ ሊያደርገው ይችላል። አለዚያም ቢያንስ በሞራል ድርጅት ውስጥ ያፈሰሰውን ካፒታል ባለመጠየቅ ከውድቀት ሊያድነው ይችላል። ሞራል ወደ ፓሪስ ያደረገው ጉዞ ዓላማ ስለዚሁ ጉዳይ ከትናንቱ ሰራተኛው ከዛሬ አበዳሪው ከዳንግላር ጋር ተወያይቶ መፍትሄ ለማግኘት ነበረ። ሐሳቡ በሞራል አእምሮ ሲጉላላ ረጅም ጊዜ ያለፈ ቢሆንም ሞራል ግን የመጨረሻዋ የውድቀት ጊዜ ካልደረሰች በስተቀር የዳንግላርን ፊት ላለማየት ወስኖ ከረመ። ለዚህም ነው እስከ ነሐሴ ወር ሊዘገይ የቻለው። የሞራል ሐሳብ ትክክል ነበረ። ዳንግላር አንዱንም የሞራልን ጥያቄ ሳይቀበለው ቀረ። ይሁን እንጂ ሞራል ከፓሪስ እንደተመለሰ ያሳየው የትካዜ ምልክት አልነበረም። ሚስቱና ልጁን ስሞ ለአማኑኤል ሞቅ ያለ የእጅ ሰላምታ ካቀረበ በኋላ ቢሮውን ለብቻው ቆልፎ ወደ ኮክል ላከ። አሁን እንኳን አበቃልን አሉ ሁለቱ ሴቶች ለአማኑኤል። ከጥቂት ጊዜ ውይይት በኋላ ጁሌ በግዳጅ ላይ የሚገኘው ታላቅ ወንድሟ ማክሲሚሊያን ሞራል በአስቸኳይ እንዲመጣ ደብዳቤ እንድትጽፍ ተወሰነ። ምንም እንኳን እድሜው ገና 22 ዓመት ቢሆንም ማክሲሚሊያን አመዛዛኝና ቆራጥ የሆነ ወጣት ነበረ። እድሜው ለሥራ ሲደርስ ውትድርናን መረጠ። ከጦር አካዳሚ የተመረቀው በታላቅ ማዕረግ ነበረ። አሁን በምልምል መኮንነት ማዕረግ ላይ ይገኝ እንጂ በቅርቡ አንድ ከፍተኛ ሹመት በመጠባበቅ ላይ ነው። በሁኔታው አሳሳቢነት ላይ ጁሌና እናቱ አልተሳሳቱም ነበረ። ኮክል በሞራል ቢሮ ለጥቂት ጊዜ ከቆየ በኋላ በድንጋጤ እየተንቀጠቀጠ ሲወጣ ጁሌ ተመለከተችው። ፊቱም ታላቅ የሐዘን ምልክት ይነበብበታል። ጥያቄ ልታቀርብለት ብትጠጋውም በትክክል መናገር እንደማይችል ያስታውቃል። እግዚኦ ጁሌ፣ እንዴት የሚሰቀጥጥ ውድቀት ነው! እንዲህ ይሆናል ብዬ በፍጹም አስቤው አላውቅም ነበር አለ።
አማኑኤል ሁለቱን ሴቶች ለማረጋጋት ቢሞክር አልሆንልህ አለው። የድርጅቱ ካዝና መሟጠጡን ጠንቅቆ ቢያውቅም በሞራል ቤተሰብ ላይ የሚያንዣብበውን ውድቀት የማያውቅ መስሎ ሊቀርብ አልቻለም። በማግስቱ ሞራል ጸጥ ብሎ እንደተለመደው ወደ ቢሮ ገባ። በዚያ ምሽት ከራት ሰዓት በኋላ ግን ጁሌን አቅፎ ደረቱ ላይ ጥብቅ አድርጎ እንደያዛት ለረጅም ጊዜ ቆየ። ጁሌ የአባቷ ሁኔታ ረጋ ያለ ቢመስልም ልቡ በኃይል እንደሚመታ ለእናቷ ነገረቻት። የተከተሉት 2 ቀናትም በተመሳሳይ ሁኔታ አለፉ። መስከረም 4 ቀን ማታ ሞራል የቢሮውን ቁልፍ ትመልስለት ዘንድ ጁሌን ጠየቃት። ጥያቄው እንግዳ ነበረ። ከሷ ጋር አብሮ የኖረውን ቁልፍ እንዴት ሊጠይቃት ቻለ? በልጅነቷ አንድ ጥፋት አጥፍታ ለግማሽ ቀን እንደ ቅጣት ከመነጠቋ በስተቀር ከእጇ ተለይቶ አያውቅም። ቁልፍ የሚያስነጥቀኝ ምን ጥፋት ሰራሁ አባዬ? ስትል ጠየቀች። ይህ በቀላል አቀራረብ የተገለጸ አጠያየቅ የሞራልን ሆደ ባሻ አይኖች በእንባ ሞላቸው። ምንም አላጠፋሽ የኔ ተስፋ ሲል መለሰ። ስለምፈልገው ብቻ ነው። ጁሌ ቁልፉን የምትፈልግ መሰለች። መኝታ ክፍሌ ውስጥ ሳልቶ አልቀረሁም ካለች በኋላ በሩጫ ወጣች። ይሁን እንጂ የሄደችው አማኑኤልን ለማማከር ነበረ። በፍጹም እንዳሰጫቸው አለ አማኑኤል። እንዲያውም ብቻ እስከ ነገ ጠዋት አትለያቸው። አባባሉ አልገባሽ ስላላት በደንብ እንዲያብራራላት ጠየቀችው። መልስ ግን አልሰጣትም። መስከረም 5 ቀን ጠዋት ሞራል ከበፊቱ የተሻለ መልክ ይታይበት ጀመር። ሚስቱን ቀና ማናገር ከመጀመሩም በላይ ለልጁም ፊት ሰጣት። ጁሌን በፍቅር አይን ከተመለከታት በኋላ ደጋግሞ ሳማት። የአማኑኤልን ትዕዛዝ አስታውሳ አባቷን ቢሮ ውስጥ አብራው ለመቀመጥ በሞከረችበት ጊዜ ግን ልትቃወመው በማስችለው ክስክስ ያለ ገጽታ ገረፍ አድርጎ ወደ እናትሽ ሂጂ በማለት ገፋ አደረጋት። አባቷ ከሄደ በኋላ ዝም ብላ እንደቆመች ቀረች። ወዲያውኑ ግን በሩ ተከፍቶ ቀና ብላ ካየች በኋላ ማክሲሚሊያን ስትል ጮኸች። ወንድሟ መጥቷል። ጩኸቱን እንደሰማች እመቤት ሞራል
ወደፊት ሮጣ በልጇ አንገት ላይ ተጠመጠመችበት። ምን ችግር ገጠማችሁ? አለ ወጣቱ መኮንን እናቱና እህቱን እያፈራረቀ በመመልከት። ደብዳቤያችሁ በጣም ስላስጨነቀኝ ስባክን መጣሁ። ጁሌ አለች እመቤት ሞራል፣ ሂጂና የማክሲሚለንን መምጣት ለአባትሽ ንገሪው። ጁሌ ከክፍሉ ወጣ በደረጃው ወደ ታች የተንደረደረች የመጨረሻውን ደረጃ እንደረገጠች በእጁ ደብዳቤ የያዘ ሰው ወደሷ ሲያመራየች። ወይዘሪት ጁሌ ሞራል አንቺ ነሽ አይደለም? አለ ሰውየው በጠራ የጣሊያንኛ አነጋገር። አዎ እኔ ነኝ አለ ጁሌ ኮስተር ብላ። ግን እኔን ለምን ፈለጉኝ? በበኩሌ አላውቀውትም። ይህንን አንብቢ አለ ሰውየው ደብዳቤውን እየሰጣት። ጁሌ አቅማማች። የአባትሽ መዳን ከዚህ ደብዳቤ ጋር የተያዘ ነው አለ መልእክተኛው ቀጠል አድርጎ። ጁሌ ደብዳቤውን ተቀብላ በችኮላ ከከፈተች በኋላ የሚከተለውን አነበበች። በአስቸኳይ ወደ 15 ኤልዲስደ ማሊዮን ሄደሽ ከአስተናጋጁ 3ኛ ፎቅ ላይ የሚገኘውን ክፍል ቁልፍ ከተቀበልሽ በኋላ ከዕቃ መደርደሪያው ላይ የምታገኘውን ቀይ የሐር ቦርሳ ወስደሽ ለአባትሽ ስጪ። አባትሽ ከ5 ሰዓት በፊት ቦርሳውን ቢያገኙት እጅግ ይጠቅማል። ዓይንሽን ጨፍነሽ የታዘዝሽውን ለመፈጸም መለሻል። የገባሽውን ቃል ኪዳን እንዳትረሺ። መርከበኛው ሲንባድ። ጁሌ የደስታ ብዛት ሊያስለቅሳት እየከጀለ ዓይኖቿን ከደብዳቤው ላይ አንስታ ደብዳቤውን ያመጣውን ሰው ፍለጋ አማተረች። ሰውየው ግን አልነበረም። ይህ በእንዲህ እንዳለ እመቤት ሞራል ስላሳዛኙ አወዳደቅ አንድ ባንድ ለልጇ ታስረዳው ነበረ። ማክሲሚለን የክስረታቸው ተከታታይነት አስገርሞት ሲያሰላስል ከቆየ በኋላ በድንገት ዞር ብሎ ወደ አባቱ ቢሮ ለመሄድ በደረጃው ወደ ታች ሮጥ ጀመረ። በሩ ላይ ደርሶ ሲያንኳኳ አባቱ አንድ ነገር በኮቱ ውስጥ ለመደበቅ እየሞከረ ከመኝታ ክፍሉ ሲወጣ ተመለከተው። ማክሲሚለንም በማየቱ ሞራል ተገርሞ ወደሱ ሲገሰግስ ልጁም ወደ አባቱ ሮጦ በናፍቆት ተቃቀፉ። ወዲያውኑ ግን ማክሲሚለን አንድ ነገር የነዘረው ይመስል ወደ ኋላ መለስ ብሎ ካፈገፈገ በኋላ ውድ አባቴ አለ። ለምንድን ነው በኮት ውስጥ ጥንድ ሽጉጥ ያስከው?
ወዳጁ ልጄ ሲል መለሰ ሞራል ልጁን አትኩሮ እያየ። አሁን አንተ ሙሉ ሰው ነህ፣ ያውም ክብር ያለ ና ከኔ ጋር ምክንያቱን ላስረዳ። ሁለቱ ሰዎች ወደ ሞራል ቢሮ ሄዱ። ሞራል ሽጉጦቹን በእርጋታ ጠረጴዛ ላይ አስቀምጦ ተገልጦ ወደ ተቀመጠ የሂሳብ መዝገብ አመለከተው። ይህ መዝገብ ሞራል የሚገኝበትን ትክክለኛ ሁኔታ ያሳያል። አንብብ አለ አባትየው። ማክሲሚለን ካነበበ በኋላ ዝም ብሎ ቆየ። ሁሉንም ሀብትህን አሟጣሃል ማለት ነው አለ በመጨረሻ። ሁሉንም። ታዲያ ይህ ማለት ከግማሽ ሰዓት በኋላ አለ ማክሲሚለን በትካዜ። ክብራችን ተገፎ ስማችን ይጎድፋል። የጎደፈን ክብር ደም ያጠራዋል ነበር የሞራል መልስ። ልክ ነህ አባዬ፣ ገባኝ እኮ ካለ በኋላ ማክሲሚለን ክንዶቹም በአባቱ ዙሪያ ጠመጠመ። ሁለቱ ንጹህ ልቦች ተጠጋግተው ትር ትር ይሉ ጀመረ። በል እንግዲህ ወደ እናትህና ወደ እህትህ ሂድ አለ ሞራል። ቢሆንም እስኪ ጥቂት ጊዜ ስጠኝ እንነጋገርበት አባዬ። አዎ አያት ቅድመ አያቶች የሆኑት ሶስቱ ትውልዶች ባፈሯቸው የማይበገሩ ሰዎች ስም አደራዬን ተቀበለኝ ልጄ። እኒህ ሰዎች በእኔ ድምፅ አማካኝነት ምን እንደሚሉ አዳምጥ። መጥፎ ገጠመኝ፣ ያፈረሰውን ቅጥር ግቢ፣ አልበገር ባይነት መልሶ ይገነባዋል። እንዲህ አይነቱን ሞት ስቀበል የተመለከቱ ጨካኞች እንኳን ቢሆኑ ያዝኑልሃል። ወጣቱ ልጄ በርትተህ ስራ፣ ያለ መታከት በወኔ ታገል። ዕዳዬን ለመክፈል ትችል ዘንድ አንድ ቀን በዚህችው ስፍራ አባቴ የሞተው ዛሬ እኔ የማደርገውን ነገር ሊያደርግ ባለመቻሉ ሲሆን ቀዳዳዎቹን እኔ ልጁ እንደምሸፍንለት ስለሚያውቅ ሞቱ ሰላምና ጸጥታ የሰፈነበት ነው ለማለት ትችል ዘንድ ውጭህ አንተን እናትህና እህትህን ለመደገፍ ብቻ ይሁን። አባባ አለ ማክሲሚለን
በፍጹም ሞትህን ማየት አልፈልግም። በህይወት ከቆየው ሁሉ ነገር ይለወጣል። ቃሉን የማያከብር ግዴታውን የማያሟላ ወራዳ እየተባልኩ እጠራለሁ። ከሞትኩ ግን እኔነቴ የሚታወቀው እድለ ቢስ ግን የተከበረ ሰው ሆኖ ነው። በሕይወት ከቆየው በስሜ ለመጠራት እንኳን ስለምታፈር አንገትን ታቀረቅራለህ። ከሞትኩ ግን በኩራት አንገትን ቀና አድርገህ በሕይወቱ ውስጥ ለመጀመሪያ ጊዜ ቃሉን ሊያከብር ባለመቻሉ ራሱን የገደለ የታላቅ ሰው ልጅ ነኝ ትላለህ። ወጣቱ መኮንን ሲቃ ተናነቀው። ግን ክብራቸው ሲደፈር ለማየትም አልፈለገም። ለሁለተኛ ጊዜ የአባቱ ውሳኔ በአእምሮው ሰረገ። በል እንግዲህ ደህና ሁን አለ ሞራል። ብቻዬን መሆን አለብኝ። ኑዛዜን አልጋዬ ላይ ታገኛለህ። ማክሲሚለን ላፍታ ካቅማማ በኋላ የአባቱን ክንድ ጥብቅ አድርጎ ጨብጦ አይኑን እንደጨፈነ ያባሩት መልእክተኛ ይመስል በፍጥነት ከክፍሉ ወጣ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።